ሰላም ሰላም፣ አህለን ወሳህለን፣ እንኳን ደህና መጣችሁ። ሰላም፣ እንዴት ነሽ? ሸኽስየት እና እስተርሕ ማለት ምን ማለት ነው የሚለውን ጥያቄ ተመርኩዤ ነው የዛሬውን ትምህርት የሰራሁት። ሸኽስያ ማለት ባህሪ ወይም ገጸ ባህሪ ማለት ነው። ለምሳሌ በአረፍተ ነገር ልንገራችሁና ዕንደሃ ሸኽስያ ገውያ፣ ዕንደሃ ሸኽስያ ገውያ ማለት ጠንካራ ባህሪ ወይም ጠንካራ ገጸ ባህሪ አላት ማለት ነው። ዕንደሃ አላት፣ ገውያ ጠንካራ። በነገራችን ላይ ሸኽስያ በአማርኛ ባህሪ የሚባለው በአረብኛ በሴትነት ጾታ ስለሚገለጽ ነው ገውያ ያልነው። ገውያ ጠንካራ ማለት ቢሆንም በአረብኛ ገውያ ለሴትና በሴትነት ጾታ ለሚታወቁ ነገሮች ብቻ ነው የምንጠቀመው። ወንድ ጠንካራ ለማለት ከፈለግን ወይም የወንድነት ጾታ ያላቸውን ነገሮችን ጠንካራ ናቸው ለማለት ከፈለግን ገዊ ነው የምንለው። ገውያ ለሴት ነው፣ ገዊ ለወንድ ነው። ዕንደህ ሸኽስያ ገውያ፣ ይህ ለወንድ ነው። ዕንደህ ሸኽስያ ገውያ ጠንካራ ባህሪ፣ ጠንካራ ገጸ ባህሪ አለው ማለት ነው። ዕንደህ አለው። አንቲ መራ ገውያ፣ አንቲ መራ ገውያ አንቺ ጠንካራ ሴት ነሽ ማለት ነው። አንቲ አንቺ፣ መራ ሴት፣ ገውያ ጠንካራ። አንተ ሪጃል ገዊ፣ አንተ ሪጃል ገዊ አንተ ጠንካራ ሰው ነህ ማለት ነው። አንተ ሪጃል ወንድ ማለትም ይሆናል፣ ሰው ማለትም ይሆናል። ገዊ ጠንካራ። ሸኽስያ መሽሁራ፣ ሸኽስያ መሽሁራ ታዋቂ ወይም ዝነኛ ሰው ማለት ነው። መሽሁራ ዝነኛ፣ ታዋቂ የሆነ ሰው መሽሁራ ወይም መሽሁር ይባላል። መሽሁራ ለሴት ነው፣ መሽሁር ደግሞ ለወንድ ነው። ምክንያቱም ሸኽስያ የሚለው ቃል በሴትነት ጾታ ስለሚገለጽ። ሙገኒያ መሽሁራ፣ ሙገኒያ መሽሁራ የታወቀች ወይም ዝነኛ ዘፋኝ ማለት ነው። ሙገኒያ ሴት ዘፋኝ ነች። መሽሁራ የታወቀች ወይም ዝነኛ ማለት ነው። ወንድ ከሆነ ሙገኒ መሽሁር እንላለን። ሙገኒ መሽሁር የታወቀ ወይም ዝነኛ የሆነ ዘፋኝ ሙገኒ መሽሁር ነው የሚባለው። ሙገኒ የወንድ ዘፋኝ ነው። መሽሁር የታወቀ ዝነኛ ማለት ነው። መሽሁራ ለሴት፣ መሽሁር ለወንድ። አና أحب الناس اللي عندها شخصية قوية. أنا أحب الناس اللي عندها شخصية قوية. እኔ ጠንካራ ባህሪ ወይም ጠንካራ ገጸ ባህሪ ያላቸውን ሰዎች እወዳለሁ ማለት ነው። አና እኔ፣ አሕብ እወዳለሁ። አናስ ወይም ናስ ማለት ሰው ወይም ሰዎች ማለት ነው። እሊ ዕንድሃ ያላቸው፣ ሸኽስያ ያው እንደነገርኳችሁ ባህሪ ወይም ገጸ ባህሪ ማለት ነው። ገውያ ጠንካራ። ወላሂ ሃዛ ርጃል ሸኽስያ፣ ወላሂ ሃዛ ርጃል ሸኽስያ ይሄ ማለት በእውነት ይሄ ሰውዬ ግርማ ሞገስ አለው እንደማለት ነው። ወይንም ይሄ ሰው ደስ አለው እንደማለት ነው። ወላሂ በእውነት፣ ሃዛ ይህ፣ الرجال ወይም ሪጃል እንዳልኩት ወንድ ማለትም ይሆናል፣ ሰውዬ ማለትም ይሆናል። والله هذه المرأة شخصية، والله هذه المرأة شخصية ይሄ ደግሞ ለሴት ነው። በእውነት እቺ ሴት ግርማ ሞገስ አላት ወይም አቤት ደስ ማለቷ ወይም እቺ ሴት እንዴት ደስ ትላለች እንደማለት ነው። والله ማለት በእውነት እንደማለት ነው። هذه ይቺ አልመራ ሴትየዋ፣ መራ ማለት ሴት ማለት ነው። ሸኽስያ ወይም ሸኽሲ ማለት የግል ማለትም ይሆናል። አንድ የግል ነገር ሸኽስያ ወይም ሸኽሲ ይባላል። በምሳሌ ላስረዳችሁ። ሃዚ መስአላ ሸኽስያ፣ ሃዚ መስአላ ሸኽስያ ይህ የግል ጉዳይ ነው ማለት ነው። ሃዚ ይቺ፣ መስአላ ጉዳይ፣ ሸኽስያ የግል። ለየት ባለ ሁኔታ ሃዛ መውዱዕ ሸኽሲ ማለትም እንችላለን። ሃዛ መውዱዕ ሸኽሲ ይህ የግል ጉዳይ ነው ማለት ነው። ይሄም ትርጉሙ ያው ነው። ሃዛ ይህ
موضوع قداي شخصي يقل. لو سمحتي لا تتدخلي في المسائل الشخصية. لو سمحتي لا تتدخلي في المسائل الشخصية እባክሽ በግል ጉዳዮች ውስጥ አትግቢ ማለት ነው። በማያገባሽ ጉዳይ ውስጥ አትግቢ እንደማለት። ለው ሰማሕቲ እባክሽ ላ ትደኸሊ አትግቢበት ፊ ውስጥ አልመሳኢል ወይም መሳኢል ማለት ጉዳዮች ማለት ነው። አሸኽስያ ወይም ሸኽስያ የግል ማለት ነው። ወንድ ከሆነ ለው ሰማሕት ላ ትደኸል ፊል መሳኢል አሸኽስያ እንለዋለን። ለው ሰማሕት ላ ትደኸል ፊ አልመሳኢል አሸኽስያ እባክህ በግል ጉዳዮች ውስጥ አትግባ፣ በማያገባህ አትግባ ማለት ነው። ለው ሰማሕት እባክህ ላ ትደኸል አትግባ ወይም አትግባበት ማለት ነው። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ ላ ትደኸሉ ፊል መሳኢል አሸኽስያ እንላቸዋለን። ለው ሰማሕቱ ላ ትደኸሉ ፊ አልመሳኢል አሸኽስያ እባካችሁ በግል ጉዳዮች ውስጥ አትግቡ፣ በማያገባችሁ ጥልቅ አትበሉ ማለት ነው። ለው ሰማሕቱ እባካችሁ ላ ትደኸሉ አትግቡበት፣ አትግቡ። هو طيب بس شخصيته ضعيفة. هو طيب بس شخصيته ضعيفة ይሄ ማለት እሱ ጥሩ ሰው ነው ግን ደካማ ባህሪ ነው ያለው ማለት ነው። هو እሱ ጠይብ ማለት ደግ፣ ጥሩ፣ መልካም ማለት ይሆናል። ይሄ ለወንድ ነው። በስ ግን ሸኽስየተህ ባህሪው፣ ገጸ ባህሪው ضعيፋ ማለት ደካማ ማለት ነው። ضعيፍ ማለትም ደካማ ማለት ነው። ልዩነታቸው ضعيፋ ለሴት ነው ወይንም በሴትነት ጾታ ለሚታወቁ ነገሮች፣ ضعيፍ ደግሞ ለወንድ ነው እና በወንድነት ጾታ ለሚታወቁ ነገሮች ነው። هي طيبة بس شخصيتها ضعيفة. هي طيبة بس شخصيتها ضعيفة እሷ ጥሩ ሰው ነች ግን ደካማ ባህሪ ነው ያላት ማለት ነው። ህያ እሷ፣ ጠይባ ማለት ደግ፣ ጥሩ፣ መልካም ማለት ነው። ለሴት ነው። ሸኽስየታ ማለት ባህሪዋ ወይም ገጸ ባህሪዋ ማለት ነው። ضعيፍ ማለትና ضعيፋ ማለት ደካማ ማለት ነው ብያችኋለሁ። እንዲሁም ደግሞ በተጨማሪም ضعيፍ እና ضعيፋ ቀጭን ማለትም ይሆናል። በምሳሌ ልንገራችሁ። أختي صارت ضعيفة بعد الدايت. أختي صارت ضعيفة بعد الدايت እህቴ ዳየት ካደረገች በኋላ ቀጠነች ወይም ከሳች ማለት ነው። أختي እህቴ፣ أخت ማለት እህት ማለት ነው። صارت ሆነች፣ ضعيفة ቀጭንና ከሲታ ለሆነ ሰው የምንጠቅመው ቃል ነው። እንዲሁም ደግሞ ደካማ ለማለትም እንጠቀመዋለን። ባዕድ ማለት በኋላ ማለት ነው። አዳየት ወይም ዳየት የምግብ ቁጥጥር ዘዴ ነው። ይህ ቃል በብዛት በጥቅም ላይ ስለሚውል ነው እንጂ አረብኛ ቃል አይደለም፣ ከእንግሊዘኛ የመጣ ቃል ነው። አኺ صار ضعيف بعد الدايت. አኺ صار ضعيف بعد الدايت ወንድሜ ከዳየት በኋላ ከሳ ቀጠነ ማለት ነው። አኺ ወንድሜ፣ አኽ ማለት ደግሞ ወንድም ማለት ነው። صار ሆነ፣ ضعيف ቀጭን፣ ደካማ፣ ከሲታ። ይህንን ለወንድ ነው የምንጠቀመው፣ ለወንድና በወንድነት ጾታ ለሚታወቁ ነገሮች ብቻ። እስተርሕ እረፍ ወይም አረፍ በል ማለት ነው። ሴት ከሆነች እስተሪሒ ነው የምንለው። አረፍ በይ፣ እረፊ ማለት ነው። استرح المدير بيجي الحين. استرح المدير بيجي الحين አረፍ በል ስራ አስኪያጁ ወይም ማናጀሩ አሁን ይመጣል ማለት ነው። استرح እንዳልኩት አረፍ በል ማለት ነው። አልሙዲር ስራ አስኪያጁ፣ ማናጀሩ ማለት ነው። ሙዲር ማለት ደግሞ ስራ አስኪያጅ፣ ማናጀር። ቢጂ ይመጣል፣ አልሒን አሁን። استريحي المدير بيجي الحين. استريحي المدير بيجي الحين አረፍ በይ ስራ አስኪያጁ ወይም ማናጀሩ አሁን ይመጣል ማለት ነው። استريحي አረፍ በይ።
استرح المديرة بتجي الحين. استرح المديرة بتجي الحين. عرف بل سراس كياجوا معنا جروا أهون تمتقالش مالتنا. استرح عرف بل المديرة مالت سراس كياجوا معنا جروا مالتنا بتجي تمتقالش. بزو سوج كهونو استريحوا المديرة بتجي الحين نلاچوالن. استريحوا المديرة بتجي الحين. عرف بلو سراس كياجوا ወይ ማናጀሯ አሁን ትመጣለች ማለት ነው። استريحوا አረፍ በሉ። ኢስቲራሓ ኢስቲራሓ ይሄ ደግሞ እረፍት ወይም መዝናኛ ማለት ነው። ለምሳሌ غرفة الاستراحة غرفة الاستراحة ማለት ማረፊያ ክፍል ማለት ነው። غرفة ወይም غرفة ክፍል ነው። الاستراحة ወይም استراحة ማረፊያ ነው። يوم الجمعة أنا بروح الاستراحة يوم الجمعة أنا بروح الاستراحة عرب كان أني ودا مزنانيا بوتا يهدالو مالتنو يوم كان الجمعة ويم جمعة عرب نو يوم الجمعة مالت دمو عرب كان مالتنو أنا أني بروح يهدالو الاستراحة ويم استراحة ندالكوت مزنانيا مالتنو يوم الجمعة بنروح الاستراحة يوم الجمعة بنروح الاستراحة عرب كان ودا مزنانيا بوتا نهدالن مالتنو بنروح نهدالن أنا تعبان أحتاج استراحة طويلة أنا تعبان أحتاج استراحة طويلة إني دكمونيال رجم رفتي أسفلقنيال مالتنو أنا إني تعبان دكمونيال أحتاج أفلقالله ويم يسفلقنيال مالتنو استراحة رفت مالتنو بزي عرفت أنا قروست طويلة رجم طويل رجم طويلة لسيتنو طويل دمو لوندنو الرجال طويل الرجال طويل سويو رجمنا مالتنو الرجال سويو رجال وند مالتنو طويل رجم مالتنو المرأة طويلة المرأة طويلة سيتيو رجمنش مالتنو المرأة سيتيو مرأة مالتنو سيت مالتنو طويلة رجم هومورك هومورك شخصية قوي قوية أنت أنت مشهور مشهورة مغني مغنية الرجال ويم رجال المرأة مرأة مسألة موضوع ضعيف ضعيفة أخ أخت استرح استراحة ይሄው ነው የዛሬ ሆምወርክ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ትምህርት እስከምንገናኝ ድረስ ደህና ሁኑ። ማዕሰላማ እላችኋለሁ። ከመሄዳችሁ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ላይክ እና ሼርም እንዳትረሱ። ኮሜንታችሁንና ጥያቄዎቻችሁንም ላኩ። ባይ ባይ። እወዳችኋለሁ።